ዳጣ እንዴት ነሽ? አይንሽን በጨዋታሽ ትመጫለሽ ሰላም። አይንሽን በጨዋታሽ ትመጫለሽ። እኔ ጋሼን ለመጠየቅ ነው የመጣሁት። ይኸውልሽ ሰላም፣ እዚህ ቤት ያለው ችግር ይበቃናል። ቆይ አንቺ ከዚህ በላይ ምን ፈለግሽ? ይኸው እንደምትፈልጊ ሆነልሽ አይደለ ቤቱ። ቆይ ምንድን ነው የምትፈልጊው? አንቺ ፍላጎትሽ ምንድን ነው? ይኸውልሽ ሰላም፣ ምንም ነገር ሳይፈጠር ከዚህ ቤት ለቀሽ ውጪ። ቆይ አንቺ መሞት ፈልገሽ አንዴ ዳጣ ምንድን ነው የምትይው? ለእትዬ ደውዬላት ነይ ብላኛለች። እባክሽ ነይ ያለችሽ ሰሚኛለሽ? ይኸውልሽ ምንም ነገር ሳይፈጠር ከዚህ ቤት ውጪ ሰላም፣ ውጪ በቃ ሂጂ። የሆነ ነገር ካለሽ እንገናኝ ወይ የሆነ ነገር ካለሽ ብቻ ለኔ ደውይልኝ እሺ። አይ አልፈልግም፣ እቤት እቆጣለሁ። አልሄድም። እሺ በቃ ግን ቢያንስ ማለት ነው እየደወለ የሚልሽን ነገር በሙሉ ለኔ ንገሪኝ እሺ። ስልክ ሪከርድ ማድረግ ታውቂያለሽ አይደል? አውቃለሁ። ዝም ብለሽ እሱ የሚልሽን ነገር ሪከርድ እያደረግሽ ለማየ ለኤቢ ምናምን እናገራለሁ እንዳትዪ እሺ። ለኔ ብቻ ንገሪኝ እየደወልሽ። አይ አልናገርም። ይኸውልሽ ምጥን ከነገርሽ ከውሃ ጋር ኬክ ጋብዛቸዋለሁ። እሺ ይሄ ልክስክስ አሁን አንቺን ይመኛል። እንደዚህ ከሆነ እኮ እድላለኝ ማለት ነው። እንዴት ኤቢ ላይ ምክር ምግብህን ብላና መድኃኒትህን ውሰድ። እኔ እኮ አንቺን እንደ እናት አሳድጌሻለሁ። አሳደግሽኝ እንደሆነስ የእናትና አባቴ ትዳር ስታፈርሽ ዝም ብዬ እንዳይሽኝ የምትፈልጊው? አሁን ታዲያ ዳጣ ምስክር ልታደርጊያት ነው? እሷ የኛ ቤት ሰራተኛ እንደነበርሽ ከአባዬ ጋር እንደተኛ ስለነገርሻት ትመሰክርብሻለች። እሺ አለች እሷ? አዎ ተስማምታለች። የእሷም አባት እኮ ነው። ግን ብዬ የዳጣን እናት ታውቂያለሽ? ምን ማለት ነው? ስለ እናቷ አንቺ ምን አገባሽ? ለነገሩ እሱን ታዩ ያለው ገንፎ አድሮ ይፋጃል ይላል የሀገሬ ሰው ሲተርት። ምን ማለት መሰላችሁ ቤተሰቦቼ? አይገርምም? ጉድ ያለው ገንፎ አድሮ ይፋጃል ማለት እንኳን ገንፎ በባህሪው እንኳን አድሮ በመነጋታው ሊፋጅ ይቅርና ከደቂቃ በኋዎች በኋላ ምን እንደሚሆን እንግዲህ ምንም በሁላችንም የምናውቀው ጉዳይ ነው። ግን የሀገሬ ሰው በቅኔ ጉዳይ ሲያወራ ምን ይላል መሰላችሁ? እና ጉድ ያለው ገንፎ አድሮ ይፋጃል ይላል። እንኳን ማግስቱ ማለት ነው። ይሄ ማለት ጭራሽ የማይሆን ነው፣ የማይታሰብ የማይጠረጠር በቃ ታምር ነው፣ ግሩም ነው ብሎ ሲገልጽ ያገሬ ሰው ጉድ ያለው ገንፎ አድሮ ይፋጃል ይላል። በቀኔ ነው የሚያወራው እና ወዶች እየምድላችሁ ፈልጌ ነው እንግዲህ ካፈርኩ አይመለሰኝ አይነት ነገር ወይዘሮ ማህም ሶሪ ቅርታ ወይዘሮ ሰላም እንግዲህ አይኗን በጥራጫው ጥብ አድርጋ ይሄው መታለሽ ማለት ነው። በጣም ነው የሚገርመው ውድ ቤተሰቦቻችን። አይኗን ፍጥጥርሷን ግጥጥ አድርጋ በሚገርም ሁኔታ በሚገርም እንትን ነው እየመጣች ያለችው። ይሄው ዛሬ እንግዲህ ደረጀን ማየት አለብኝ ብላ ሳትፈራ ሳትጠረጥር ጋይስ እንዴ ሀፍረት ይሉንታ ምናምን የሚባል ነገር የለም እንዴ? በእርግጥ እኮ ስሜቷን ሳትረዳ ቀርቻ አይደለም። ኦፍ ኮርስ አዎ ልክ ናት። ልክ የሆነችበት መንገድ ያለ ግን ደግሞ ያንን ልክ የሆነችበትን መንገድ እንደዚህ አይደለም በምንድን ላይ ጆሮ ገድፍ ይላል ያገሬ ሰውና ነገርዮሹን የሁሉም ጊዜና ቦታ አለው። ጥያቄ የምትጠይቁበት ነገርዮሽ ቦታውን ሲይዝ ነው ደስ የሚለው። ደረጀ ዛሬ አንደበቱን ተይዞ ታሞ ጤናቶ ቤተሰቡ እንደዚህ ትርምስምስ ወጥቶ ማርታ ያለችበት ሁኔታ ቀይጡ ጥቁር ሆና ማለት ነው ጋይስ። እንግዲህ አይታችኋታል ምን እንደመሰለች ትናንትና ያንን በቃ ከተራራ የከበደ ሸክም የሆነ ነገርን ለዋ ላይ ተሸክማ በማመን ባለማመን ውስጥ ሆና ያለችን ሴት ለዛውም ደግሞ እንደ እናት እንደ አሰሪ እንደ እህት እንደ መካሪ ሆና አብራት ብዙ ነገሯን ያለፈችውን ማርታን ዛሬ በዚህ ልክ እንትን ማድረግ የለባትም። ኢቭን አዎ ልክ ናት። በደረጃ ምክንያት ወይም ደግሞ ዳጣም በመውለዷ ምክንያት ማድረግ ያለባትን ነገር እንትን ብላለች። ዛሬ ደግሞ ዳጣ ስትነግራት እንግዲህ ወደ ቤት መምጣት የለብሽም ንብረት መጠየቅ የለብሽም እባክሽ ተይ ስትላት ዳጣ ምንድን ያለችው? እኔ እኮ እዚህ ያስቀረኝ ማጣቴ ችግሬ ነው፣ ከሰው እኩል እንዳልሆነ ያደረገኝ ማጣቴ ነው። ስለዚህ ዋናው ነገር ገንዘብ ነው አለች። እንዴ ገንዘብን እኮ ታዲያ በዚህ ልክ አይደለም መሆን ያለበት እንዴ። መጀመሪያም ታዲያ ደረጃ ገንዘብ አገኛለሁ ብላ ነው ዳጣ ነው ወለደቻት። እና ይሄማ ልጄን ለመተካት ምናምን የሚለውን ሰበብ ያቀረበችው ያንማ ታዲያ በቃ አንድ ልጅ በወልድለት እኮ ያላቸውን ንብረት ሀብታቸውን ስለምታውቅ ከዚህ መካከል ለልጄ ብሎ የሆነ ነገር ይሰጠኛል ብላ አስባ ነው ማለት ነው እንደዛ ያደረገችው። እና እንግዲህ በሚገርም ሁኔታ ቤተሰቦቻችን ያደረገች ያለችው ነገር በጣም የሚገርም ነው። በጣምም ከባድ ነው ውድ ቤተሰቦቻችን።
ኤኒዌይስ እንግዲህ ቀጣይ ሁሉም ነገር አሪፍ ሆኖ መልካም ሆኖ በተስፋ እንደምንጓዝ በአሪፍ ሁኔታ እንደምንሄድ ተስፋ አደርጋለሁ ማለት ነው። ውድ ሀገሬ ልጆች እና እንግዲህ የመሀል ማን ነው ይቅርታ ጋይሶች፣ የሰላም ጉዳይ በጣም ግራ አጋብቶኛል እኔ በራሴ ማለት ነው። ምክንያቱም በዚህ ልክ ባታደርግ አንደኛ ደረጀ ቢያገግም ለማርታ ራሱ ሞራል የሚባል ነገር አለ። የምርም እንዴ ሞራል የሚባል ነገር አለ። አብራት እንደ እናቱን አብራት የነበረችውን ስታረግዝ እርግዝናዋን እንደዚህ ሆኚ እንደዛ አትሆኚ፣ ይሄን አርጊ፣ ይሄን አታርጊ፣ ይሄንን ያረጋዋለሁ፣ ይሄን ልጆቹ ያረጉታል፣ አትጨናነቂ፣ አይዞሽ፣ አብሽሪ፣ ምንም አይሸግርሽ፣ ያንን ሁሉ አድርጋ እንደ በቃ እያንዳንዱ ነገር ያጥሮፍ አትስማሽ፣ ሁሉ ነገሯል በባህሏ መሰረት በራሷ አድርጋ ልጆቿ በልጆቿ አልፈኝላት ስጦታ የሚያስፈልጋት ላይ ስጦታ ሰጥታ በተወልድ በእያንዳንዱ ነገር እንዳይጎልባት አድርጋ የሚያስፈልጋትን ነገር ከአንዳንድ ሰጥታ ያንን ሁሉ ነገር ስታደርግላት እኮ በፍጹም እንደ እናትነት እንደ እህት በቃ እንደ ታላቅ እህት ሆና ነበረ። በዛ ላይ ስታማክራት የነበረችው ሀሳቧን ስታካፍላት ምናምን ኤቭሪቲንግ እና ያን ነገር እንኳን ማሰብ አለባት ቢያንስ በትንሹ ኢቭን ሌላውን ብትተውት መብቷ ነው። ደረጀን ማየት ምናምን ጥሩ ነው። ግን ደውላ ጋሼ በጣም ታሟል አይደል የምጠይቀው ሰው አታ እውነታችሁን ነው ነውር እኮ ነው ጋይስ፣ የምር ይደብራል። ከዛ ደግሞ ካልደበረሽ በመጣና በጠይቀው ደስ ይለኛል። ምክንያቱም ዝሩ መቼስ የልጅ አባት አይደል ተፈጠረ። እውነትሽን ነው። ምን ትመስላለች ቆርቆንዳ እናንተ ይዘው ቆርቆንዳ እንዴት እንዳናደደችኝ የምር ማለት ነው። ከዛ ደግሞ ጋይስ እንዲህ ሳትፈራ ሳትጠረጥር ጌጧን ዘንበጥ እያደረገች ማርታ እንኳን እንደዛ አድርጋ ናማላው ማታውቀውን ደረጀ ያንን ቂጧን እንዲህ እያለ ወሷ አስመስላ ደረጀ ፊት እንዴ! ኧረ ይደብራል። አብይል ተናዳ ሞተች ጋይስ። እንግዲህ ከሳታለች እንዳያችሁት። ለሐሙስ ቀጠሮ አለች እንድትመጪ ብላታለች። እሷም የተማመነችውን አላውቅም ግን እንደዛ አለች ብላ ነበር ባለፈው እንዳያችኋት አብይል ራሱ እስከሚገርማት ድረስ። ምክንያቱም የተማመነችበትን ነገር ባላውቅም በዚህ ልክ እንደዚህ በኮንፊደንስ እንደዚህ አለችኝ ስትል ነበር አይታችኋታልና የተማመነችበት ሌላ ነገር ኑሯ ሳይሆን ያው እንዳልኳችሁ እያንዳንዱ ሚስጥር ስለምታውቅ ነውና አባዬን ሆን ብለሽ ነው ገንዘብ ለመውረስ ነው ይሄን ያደረግሽ ስትላት መጀመሪያ የተደረገበትን ኬዙን ባወቅሽው እያለቻት ነበር አብዬልን። እንግዲህ ይሄን እንኳን ታዩ አንቺ ብትጀምሪውም አባትሽ አስቆምሻል እያለቻት ነበር። እዚህ መካከል ዲያጣ ምን ያገባች? ምክንያቱም የዲያጣ ጉዳይ እዚህ ጋር የሚታወቅ ነገር የለም። ሰላም እንዲሆነች አሁንም ምንም ጣጣ የላትም የምር ማለት ነው። ለሞራን ምናምን የደዳራቸው ሁኔታ የደረጀ ያለበት ጭንቀቱ ምናምን ስለምንም አትረዳም። በተለይ ለማርታ ማሰብ አለባት። አንደኛ እሷም ሴት ናት፣ እናት ናት። ሁለተኛ ደግሞ አብሮ እንደበላ አብሮ እንደጠጣ ሰው ማሰብ አለባት ጋይስ። ስንት አመት ነው እቺ ሴትዮ አብራ ሲበሉ ሲጠጡ የነበሩት? ገባችሁ አይደለ? ብዙ አመታትን ብዙ ዘመናትን አብረው በልተዋል፣ አብረው ጠጥተዋል። መደሰትንም መከፋተልም አብረው ብዙ ነገሮችን ቻሌንጆችን ያሳለፉ ሰዎች ናቸውና ዛሬ ግን እንደዚህ ጠላት በቃ ቤት እመጣለሁ ስትላት እንግዲህ ማርታ ለምን መተሻታዩም ነው ያለቻትና ከዛ በኋላ ካልደበረሽ አለቻት። አይደብረኝም ነው ቶሎ እንግዲህ መቼ ነው መጭ ስትላት አሁን እመጣለሁ ስትላት ነው እንግዲህ ማርታ ልብሷን ጠቅልላ ከቤት የወጣችው። እንዲህ ሰው በገዛ ቤቱ እንደዚህ መሳቀቅ አለበት? ከቤት ለስራ በስራ ምክንያት እንኳን መውጣት ያቃታትን ቤቷን በሷ ምክንያት ለቃ ከቤት ትውጣ። በጣም ነው የሚያሳዝነው ጋይስ የምር ማለት ነው። ሰላም ጭራሽ እንደዚህ ማድረግ የለባትም። እስኪ እናንተ ሳሳ ምን ይመስላል ጋይስ? እኔ የግሌን የተሰማኝን ነው እንዴ ቢያንስ እንዳንድ እንትን ማንንም ጣልቻ አይደለም። ሰላምንም ታውቃላችሁ በፊት እንዴት እንደምንወዳት እንደምታሳዝነን። ምክንያቱም ለልጇ ብላ የከፈለችው መስዋዕትነት እርሜዋን፣ ጊዜዋን፣ ሁሉ ነገሯን ያንን ሁሉ ነገር ያደረገችበትን እንረዳታለን። ግን ደግሞ በዚህ ልክ ነገሩ ይሹን የለቀቀ ሲሆን ትንሽ እንትን ያላል ማለት ነው። ኤኒዌይስ ይሁን ብለን እንግዲህ በጸጋ በተስፋ ተቀብለናል። ውድ ቤተሰቦቻችን ከሆነው አንፃር ትንሽ ያስጠላል። ኤኒዌይስ ይሁን እግዚአብሔር የተመሰገነ ይሁን ስለ ሁሉም ነገር ማለት ነው። ሌላው እንግዲህ አብጌል ደረጀ ክሷን አጣጥፋለች። ሰላምም ያው እንግዲህ የተሳለቀችባት ነው። ሰላም የምታውቀውን ስለምታውቅ የተታማመነችበትን ነገር ተማምና ነው። ካስፈለገም እኮ ዲያጣም የኔ ልጅ ናት የዲያጣን እናት ታውቂያለሽ ግን ማን እንደሆነች አለቻት። ጭራሽ ጋይስ አላውቅም ምን አገባሽ ስለዚህ እኮ አታውቂም እና ልትነግሪያት ነው ለአብጌል። ኧረ ሰላም ተከበሪ። ሌላው ደግሞ የቃዲስ ጉዳይ ነው። ቃዲስ እንግዲህ እያያችሁት ነው ጋይስ እህትማማቾቹን ለማጣላት እያደረገ ያለው ነገር ግን ተነቅቶብሃል አንተ ሸለመጥማጥ። እዚህ ጋር እጁንም ሰምቷል
ከዛ ተመካክረውበታል። ዳጣና አርጁን ስለተመካከሩበት አሁን እያንዳንዱ ነገር ልክ እንደሚገባ ምንም ጥያቄ የለውም። እንኳን አይደለም ቀለበት ለምን ምንስ አታስርም? ትፈገጣታለህ። ስለዚህ ስለተመካከሩበት ጋይስ እያንዳንዱ ነገር ያው የእንግልል መውደቁ የማይቀር ጉዳይ ነው። ስለዚህ ቀጣይ ሁሉም ነገር እንግዲህ የሚስተካከል ይሆናል ብለን ተስፋ እናደርጋለን። አብረን የምናየው ነው የሚሆነው። ግን ዳጣን አብጌልን ግን አደነኳት። ምክንያቱም ይሄ ነገር እሱ ውሸቱን ነው። ዳጣንማ በዚህ መልኩ አላደርግም። ሲቀጥልም የሆነውን ነገር ከሆነም ደግሞ ከአንዳንድ ማየትና ማወቅ አለብኝ ብላ ነው እንግዲህ እንትን ያለችው። ስለዚህ ቀጣይ በአዲስ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ። ባይ